የእስራኤል ንጉሥ አባቴ ዳዊት ሞትን ፈራ፣ ነፍሱን ለእግዚአብሔር አማጸነ። የዳዊት ልጅ ሰሎሞንም ሞትን ፈራ፣ ሰውነቱም ደነገጠችበት። ሞትም ከመፍራቱ ብዛት የተነሳ በሰማይ የሚበረውን ንስር ይዞ ቤቱ ውስጥ በሰንሰለት አሰረው። ሴትና ወንድ 2 ነጫጮች ፈረሶችንም ቤቱ ውስጥ አሰራቸው። ከሴቲቱ ፈረስ ፊትም ያንን ንስር አስቀመጠው። ያችም ሴት ፈረስ ከንስሩ በስተቀር ወደ ቀኝም ወደ ግራም ወደ ፊትም ወደ ኋላም እንዳታይ መጋረጃ ሰራላት። ሰሎሞንም ወንዱን ፈረስ በኋላዋ ለቀቀው። ያችም ፈረስ ንስሩን እያየች ጸነሰች። ሙርጃም ቀን በደረሰ ጊዜ 2 ጆሮዎቹ 4 እግሮቹ እንደ ፈረስ የሆነ በጎንና በጎኑ እንደ ንስር ክንፍ ያለው ፈረስ ወለደች። ሰሎሞንም ያን እንደ ንስር ክንፍ ያለውን ፈረስ የበግና የላም የፍየል ስጋ እያበላው ቤተ መንግሥቱ ውስጥ አሳደገው። እሱም ኃይለኛ ሆኖ አደገ። ፈረሱም በተለቀቀ ጊዜ በክንፉ እየበረረ ወደ ሰማይ እየወጣ ይመለስ ነበር። የዚያም ፈረስ መልክ እንደ ንስሩ ዥንጉርጉር ነበር። ሰሎሞንም ክንፉን እንደማይነካው አድርጎ በፈረሱ ላይ ኮርቻ ጫነበት፣ እንዳይወድቅም አጥብቆ ላዩ ላይ አሰረው። አገልጋዩም ፈረሱ ላይ ይቀመጥ ዘንድ አዘዘው። ቀይ ስጋም በዘንግ ላይ አስሮ ከፈረሱ ዓይን ፊት ለፊት እንደሚታየው አድርጎ አስያዘው። ሰሎሞንም አገልጋዩን እንዲህ አለው፣ በዚህ ፈረስ ላይ ተቀምጠህ ወደ አየር ውጣና በአየር ላይ እየበረርክ በሰማይ ላይ ያየውን ሁሉ አትደብቀኝ፣ ተመልሰህ ንገረኝ አለውና ያን ፈረስ ከማሰሪያው ፈትቶ ለቀቀው። ፈረሱም ያን በፊቱ ያለውን ስጋ ያገኘ እየመሰለው በክንፉ እየበረረ ያን አገልጋይ ይዞ ወደ ሰማይ ወጣ። ያም አገልጋይ በፈረሱ ላይ ተቀምጦ በሰማይ ላይ ብዙ ነገሮችን አየ። በፈረሱ ዓይን ፊት ወደ ላይ ይዞ የነበረውን ስጋ ወደ ታች ዘቅዝቆ አሳየው። ፈረሱም ያን አገልጋይ ይዞ ወደ ሰሎሞን ቤተ መንግሥት ወደ ታች ተመለሰ። ያም አገልጋይ ከፈረሱ ላይ ወርዶ ከሰሎሞን ፊት ቆመ። ንጉሥ ሰሎሞንም ያን አገልጋይ ወደ ሰማይ ወጥተህ ያየውን ሁሉ ሳትደብቀኝ አንድ ባንድ ንገረኝ ብሎ ጠየቀው። ያም አገልጋይ ንጉሡ ሰሎሞንን እንዲህ አለው፣ እነሆ እኔ በሰማይ እጹብ ድንቅ ነገርን አየሁ። እሱን እየተመለከትኩ ሳለሁ ከንፋስና ከፀሐይ ነጸብራቅ የተነሳ ዓይኖቼ በእንባ ተሞሉ። ጌታዬ ሆይ አንጸባርቃ እንደ ፀሐይ የምታበራና የምታስደስት አገር አየሁ። ያችም አገር እንደዚች አገር ሆና አይደለም ያየኋት፣ ከባህር መካከል እንዳለች እንደ አንዲት ደሴት ሆና አየኋት እንጂ። ከደሴቷም ባሻገር በምዕራብ በኩል የጨለማ መጋረጃ የተጋረደባት የእሳት ባህርን አየሁ። ዳግመኛም ወደ ምስራቅ በተመለከቱ ጊዜ ገነትና ብሔረ ብፁዓንን አየሁ። ብሔረ ብፁዓንም ውስጥ ብዙ የጻድቃን ነፍሳት በመካከሏ ሲመላለሱ አየሁ። ብዛታቸውም ይህን ያህል አሉ አይባልም ነበር። እኔም በተቀደሰችውና ከፀሐይ 7 እጅ በምታበራው አገር ውስጥ የገባባት መስሎኝ ሳለሁ ብርሃናዊ መልአክ ወደ እኔ መጥቶ በሰላማዊ ቃል እነሆ ያለ ፈቃድ እግዚአብሔር ወደዚች አገር መግባት አይቻልም፣ ወደ ታችም ተመልሰህ ፈጥነህ ወደ ጌታ ግባ አለኝ። በጆሮዬም ሳዳምጥ ከመስማቱ ብዛት የተነሳ አጥንትን የሚያለመልም የመሰንቆና የአርጋኖን ድምፅ ሰማሁ። ቅዱሳን መላእክትም እንዲህ እያሉ ያመሰግኑ ነበር፣ ኩት ምስጉን ልዑል ክቡር አሸናፊ እግዚአብሔር ቅዱስ ስሉስ፣ ሃሌሉያ ሃሌሉያ ሃሌሉያ፣ ለአምላካችን ፍርቃን ይሉ ነበር። ንጉሥ ሰሎሞን ይህን ቃል ከአገልጋዩ አንደበት ሰማ ጊዜ በጣም ደስ አለው። እጹብ ድንቅ እያለም ያደንቅ ጀመር። በቤተ መንግሥቱ ያሉትን ታላላቅ ሰዎችን ይህን አስደናቂ ሥራ ሰማችሁ አይደለምን አላቸው። እነሱም አሁን ሰምተናል፣ አንተም በፈረሱ ተቀምጠህ ወደ ሰማይ ውጣና እንደዚሁ እይና ተመለስ፣ ይህ ዝና ተሰምቶ ዓለሙ ሁሉ አንድ አድርገህ ትገዛ ዘንድ አሉት። ጠቢቡ ሰሎሞንም አዋቂዎቹን ሁሉ ወደ ቤተ መንግሥቱ ጠራና መቼ እንደሚሞት ጠየቃቸው። እነሱም የካቲት 14 ቀን ነው አሉት። ጠቢቡ ሰሎሞንም ሞቱን ነገር በሰማ ጊዜ ድንጋጤና ፍርሃት በልቡናው አደረበት። እንዲህም ብሎ በልቡናው አሰበ፣ በዚህ ፈረስ በርሬ ወደ ሰማይ ወጥቼ ሞትና ሕመም ወደሌለበት ብሔረ ብፁዓን መኖር አለብኝ አለ። ጠቢባንና አዋቂዎቹን ጠርቶ እንዲህ አላቸው፣ እኔ ወደ ሰማይ ወጥቼ በብሔረ ብፁዓን መኖር ፈልጌያለሁ፣ ይቻለኛል ወይስ አይቻለኝም ብሎ ጠየቃቸው። እነሱም ወደ ሰማይ ወጥተህ በብሔረ ብፁዓን መኖር አይቻልም፣ ምክንያቱም የፀሐይ ሙቀቷ እያቃጠለህ ወደ ሰማይ አያቀርብህም፣ ደግሞ የገነትና የብሔረ ብፁዓን በር መግቢያ ቤት በኩል እንደሆነ ታውቃለህ። እንደዚህ ያለውን ነገር ተው ይቅርብህ አሉት። ሰሎሞንም ፀሐዩን ወደ ጎን እየተውኳት በምስራቅ በኩል ቀኝ ቀኙን አድርጌ እወጣለሁ አላቸው። እነሱም ይህ ነገር ፈጽሞ አይቻልም አሉት። ዳግመኛም እንዲህ ብሎ ጠየቃቸው፣ ለመሆኑ ይህ አገልጋይ በምዕራብ በኩል ተጋርዷል ያለው የጨለማ መጋረጃ ምንድን ነው አላቸው። እነሱም በምዕራብ በኩል የተጋረደው የጨለማ መጋረጃ በርባኖስ የሲኦል በር ነው፣
በምስራቅ በኩል ያለው መጋረጃ ብሔረ ብፁዓን የሔዋን መኖሪያ የገነት በር ነው። እሱም ሞትና ሕማም ሐዘንና መከራ የሌለበት ሀገር ነው በማለት አስረዱት። ሰሎሞንም ይህን ነገር በሰማ ጊዜ እነሆ ያልሁት እንደሆነ ወደ ሰማይ ወጥቼ ገነት ውስጥ ገብቼ እኖራለሁ። ወደ ገነት መግባት ካልተቻለኝ ወደ ብሔረ ሕያዋን ሄጄ ከብሔረ ብፁዓን ውስጥ መኖር አለብኝ። አዋቂዎቹም እንደነገሩኝ ሞት ሳይቀድመኝ ወደ ብሔረ ብፁዓን ሄጄ ከሕያዋኑ ጋር መኖር አለብኝ አለና ጥር 30 ቀን መሳፍንቱን፣ መኳንንቱ፣ አማካሪዎቹን ሁሉ ወደ ቤተ መንግሥቱ ጠርቶ ታላቅ ግብዣ አደረገላቸው። ከበሉና ከጠጡም በኋላ ሰሎሞን እንዲህ አላቸው፣ ወንድሞቼ ሆይ የአገልጋዬን ወደ ሰማይ ወጥቶ ያየውን ሁሉ እንደነገረኝ ሰምታችኋል። እውነትንም እንደሆነና ውሸትንም እንደሆነ እኔም እንደርሱ ወደ ሰማይ ወጥቼ ማየት አለብኝ። ነገር ግን 2 እና 3 ዓመት ወይም 5 ዓመት ብቆይ ቀር ብላችሁ አትዘኑ። እኔ ይህን ነገር እስከ መጨረሻው ድረስ ሳልረዳው አልመለስም አላቸው። እነሱም ጌታችን ሰሎሞን ሆይ ይህን ነገር አታድርግም። ያንተን ባለመኖር ጠላቶቻችን የሰሙ እንደሆነ ወደ ሀገርህ መጥተው ሕዝብን ማርከው አገልጋይ አድርገው ይገዟቸዋል። ሰውም እንዳልነበረበት ምድረ በዳ ያደርጋሉ። በብዙ ዓመትና በብዙ ድካም በኢየሩሳሌም ያነጽካትን ቤተ መቅደስ አረማውያን መጥተው እንዳይፈርሷት አሉት። ሰሎሞንም ለጊዜው እሺ ያላችሁኝን አልተላለፍም አላቸው። በመንግሥቱም አሽከሮቹን ጠርቶ ነግራቸውና ተግታችሁ ገንዘቤን፣ ቤትና ንብረቴን ሁሉ ጠብቁ አደራ ብሎ ትእዛዝ ሰጣቸው። ሰሎሞንም ይህን ካላቸው በኋላ እንደ ንስር ክንፍ ባለው ፈረስ ላይ ተቀምጦ ወደ ሰማይ ወጣ። ወደ ፀሐይም በቀረበ ጊዜ እንደ እሳት አቃጠለችው። ወደ ምዕራብ ተመልሶ አሻግሮ ባየ ጊዜ አገልጋዩ እንደነገረው ጥቁር ጨለማ መጋረጃ ተጋርዶ አየ። ብዙ ምስጢርም ተገለጸለት። 12 ቀንም ወደ ምስራቅ ተመልሶ በብዙ ድካም ብሔረ ብፁዓን ደረሰ። ከገነትም ውስጥ ገብቶ ለመቀመጥ እያሰበ ሳለ ሰሎሞን ተቀምጦበት የነበረውን ፈረስ መላእክተ ብርሃን ይዘው 2 ክንፎችን ቆርጠው ፈረሱን ወደ ገደል ወርውረው ጣሉት። ሰሎሞንም የብርሃን ድንኳን ተተክሎባት እንደ ፀሐይ የምታበራ አገር አሻግሮ እያየ ሳለ መላእክተ ብርሃን ወደ እርሱ ቀርበው በእጃቸው ይዘውት አንተ ሰው ለመሆኑ ምን አይነት ደፋር ነህ? እንዴት ያለውንስ ድፍረት ደፈርህ? ከየትስ መጥተሃል? ወዴት ትሄዳለህ? ያለ ፈቃድ እግዚአብሔርስ ይህችን ሀገር ለማየት ማን ፈቀደልህ? ብለው ወደ ገደል ወርውረው ለመጣል እንደያዙት እንዲህ የሚል ቃል ሰሙ። በኋላ ዘመን አዳምን ከነልጆቹ ለማዳን ከልጅ ልጁ ወልዳለሁና በቁጣ ቃል ወደ ወዳጄ ሰሎሞን በመዓት አትቅረቡ። ስለ ወዳጄ ዳዊትና ስለ እናቴ ቅድስት ድንግል ማርያም ወደ ሀገሩ ኢየሩሳሌም መልሱና በዚያው ሞቶ በአባቱ በዳዊት መቃብር ይቀበር ዘንድ አላቸው። ይህን ቃል በሰሙ ጊዜ መልአክ ተሸክመው ወደ መሬት አውርደው በቅድስት ሀገር በኢየሩሳሌም አስቀመጡት። ንጉሥ ሰሎሞንም እንደ ሰው ሁሉ ታሞ እንደ መልካም እንቅልፍ ሽልብታ ከ14 ቀን አረፈ። መኳንንቱና መሳፍንቱ ሁሉ ተሰብስበው በጣም አለቀሱለት። ጥሩ ልብስም ገንዘው በንግሥታት መቃብር ቀበሩት። ለእግዚአብሔር ምስጋና ይሁን፣ አሜን።